እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል ተብሎ በነቢያት የተጻፈው ይፈጸም ዘንድ ኢየሱስ ክርስቶስ በቤተልሔም በዚህ መልኩ ተወለደ። ኢየሱስ ክርስቶስ በተወለደበት ዘመን ታዲያ እስራኤላውያን በሮማውያን ቅኝ ግዛት ስር እንደነበሩ ታሪክ ያስረዳል። አውግስጦስ ቄሳር በግዛቱ ያሉ ሁሉ ይቆጠሩ ዘንድ ሕግ አውጥቶ ነበርና በክርስትና እምነት ተከታዮች ዘንድ ጌታ የሆነው የኢየሱስ ክርስቶስ እናት ማርያምም ከገሊላ ወደ ቤተልሔም እንደመጣች የክርስትና መጻሕፍት መዝግበዋል። በወቅቱ ሊቆጠሩ ከመጡ እንግዶች ብዛት ቦታ ጠቧት የነበረችው ቤተልሔም እንደ ክርስትና አባቶች ትምህርት ኢየሱስ ክርስቶስን የተቀበለችው በዚህ በከብቶች በረት ውስጥ ነበረ። በእርግጥ በሃይማኖት መምህራን ዘንድ በበረት የሆነው የልደቱ ተምሳሌትነት የኢየሱስ መወለድ ለሁሉም መሆኑን ለማመላከት ተደርጎ ይወሰዳል። በቤተልሔም በግርግም የተወለደው ኢየሱስ ክርስቶስ ያደገውም እንደ ሕፃናት በመታዘዝ እንደነበረ የክርስትና ታሪክ መዛግብት ዘግበዋል። ብላቴናው ኢየሱስ እድገቱ በሁሉ ነበረ። በመንፈስ ከጠነከረ በኋላ በአይሁድ ባህል መሰረት የውሃ ጥምቀት ስርዓትን በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ በዚህ መልኩ ፈጽሟል። ይህ የዮርዳኖስ ወንዝ በክርስትና መጽሐፍት እንደተዘገበው ከኢየሱስ መወለድ በፊት የተነገረው ትንቢትም የተፈጸመበት ቦታ ነው። ጥምቀቱ እንግዲህ ዝቅ ማለትን፣ ትህትናንና ጽድቅ መፈጸምን ለማስተማር ስለመሆኑ የእምነት አባቶች ይናገራሉ። ከጥምቀቱ በኋላ ኢየሱስ በብዙ ከተሞችም ያስተምር ነበር፣ የሰዎችን ችግሮችም ይፈታ ነበር። በዚህም ብዙ ሕዝብ ይከተሉት እንደነበረ በእነዚሁ የክርስትና መጽሐፍትና መምህራን ዘንድ ይነገራል። እንደ ክርስትና አስተምሮ ወደ ምድር የመምጣቱ ዓላማም የጠፋውን የሰው ልጅ ለመፈለግ የሆነው ኢየሱስ ክርስቶስ የሰው ልጆች መከራ፣ ሕማም፣ መርገምና ሞት ያበቃ ዘንድ ሊሰቀል ግድ ሆነ። ስለ ሰዎች መተላለፍ፣ ስለ ሰዎች በደል ካሳ ሊሆን ኢየሱስ ክርስቶስ የራስ ቅል እየተባለ በሚጠራው ስፍራ በዚህ በጎልጎታ ላይ ስለ ሰው ልጆች ሲል ተሰቀለ። ይህ የሰው ልጅ ክቡርነት ጌታ ምን ያህል እንደወደደው ዘወትር እንድናስብ የሚያደርገን ነው የሚሉት ክርስቲያኖች የጌታ ሕማም እንዲሁም ደግሞ መከራ በሕይወታችን ሁሉ የሰው ዘርን በጠቅላላ በመውደድ ልንገልጸው የሚገባ ነው ይላሉ። ዛሬ ላይ ኦልድ ሲቲ ወይም ደግሞ የድሮ ከተማ እየተባለ በሚጠራው የኢየሩሳሌም መውጫ ጎልጎታ የተሰቀለው ኢየሱስ ክርስቶስ በሐዲስ መቃብር ተቀበረ። የመቃብሩ ስፍራ የክርስትና ታሪክ እንደሚያስረዳው ከሆነ በዚሁ በጎልጎታ ተራራ አቅራቢያ ነው። በኃይል በስልጣን የሆነው ትንሣኤውን ታዲያ የተገለጠው በዚሁ በጎልጎታ ነው። የሰው ልጆችን ሞት የሞተው ኢየሱስ ክርስቶስ በትንሣኤውም የሰው ልጆችን ወደ ቀደመ ክብራቸው መልሷቸዋል። የማይሞት ተስፋና ሕይወትንም እንደሰጣቸው የክርስትና አስተምሮ አስቀምጧል። ክርስቲያኖች ኑሯቸው ሁሉ ክርስቶሳዊ ሊሆን እንደሚገባ የሚያምኑት ክርስቲያኖች ከሁሉ ጋር በፍቅር ሊኖሩ እንደሚገባቸው የክርስትና መጽሐፍትም ያስተምራሉ። መነሻቸው ታዲያ የኢየሱስ ሕይወት ሰዎችን የመፈለግ የማዳንና የማፍቀር መሆኑን በማሳየት ነው። ኢየሱስ ክርስቶስ ያደገበት ስፍራ ከልደት እስከ ትንሣኤው በክርስትና እምነት አስተምህሮ ዘንድ የይቅርታ፣ የፍቅር፣ ዝቅ ማለት፣ የአብሮነትና የድህነት ምሳሌ ተደርጎም በየዓመቱ ይከበራል።